አባት እንድታውቅ አረዳም እንዴ ካገኙትማ ይረዳኛል ዳጣ አጠያይቅሽ ማንን ትመርጣለህ አይደል እሺ በቃ ግን ከምን ተነስተሽ ነው የጠየቅሽ አይ ምንም እንደው ዝም ብዬ እኔ ግን ሳይሽ የሆነ ትልቅ የህይወት ጥያቄ ያልተመለሰልሽ ይመስለኛል በትርፍ ጊዜ ተጠናቆላል እንዴ ጠንቋል ትቻለሽ ኧረ በእናትሽ ነፃነት ስጪ ለምንድን ነው ወገብቅማል የምትሆኝብኝ ማነው ቅማል ኧረ በእናትሽ ገልብጪ ቆይ ነው ያደረኩሽ እኔ ነው ቅማል ያልሽው ቆይ አንቺ ጸበለላ ነው እንደምትፈልጊ ቆይ ነው ምን አልኩሽ ከዚህ በላይ ምን ልትይ ነበር ይፈለግሽው እናንተ ምንድነው የሚያጨቃጭቃችሁ እማዬ ቅማላም ብላ እየተሳደበች ምን እህትዬ ምንም አልሰደብኳትም እኔ ምንድን ነው ያላችሁት እማዬ እኔ እዚህ ቁጭ ብዬ ነበር ከዛ የት ነበር ስላት ቅማላም ብላ ተሳደበች አንቺ ትልቅ ሰው አይደለሽ እንዴ እንዴት ታሻለሽ ግን ይሄ ይደብራል እሺ እማዬ እህት ያው ልመታኝ ተነሳች እናንተ እስኪ መጀመሪያ ተረጋጉ አባዬ ተመለሻ እንደዚህ ምትኙ እኔ አቢጌል እዚች ቤት ከቆየሻት እሺ ስነ ስርዓት ያዥ ከመቼ ጀምሮ ነው የዚህ ቤት አዛዥ ሆንሽ አቢጌል ከምር ይደብራል አንዳንዴ የምትናገሪው ወሬ እንኳን ሰው አውሪ ከቤት ያባረራል ይኸውልሽ ስሚ ቤትሽ ነው ስሚ እኔ እናትና አባትሽን አክብሬ ነው እንጂ ማንም በመጣበት ጸባይ በመለስ አቅጥኝሽ ቤትሽ ነው በቃ ያው ይስፋሽ ወይበት ይደልሻለሁ እኔ ዳግም ያድርግሽ እኔ የትም ያድግ እኔ የትም እየኖርኩ ነው ያደግኩትሽ ዳጣ ቢያንስ እኔን እንኳን ታከብሩ እኔ አንቺን አከብርሻለሁ ግን በቃ ይበቃኝ ለስፈዛሪ አመሰግናለሁ ለሁሉም ልካለሁ እሺ ጫው ሲበዛ ይመራል ሰላም ወደ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የዳጣ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን ማለት ነው። እንግዲህ ማርቲ የአባትሽ ማን ነው ብላ ስትጠይቃት ነበር። ዳጣ ግን የምትናገረው ነገር ጠፋባት። ነገር ግን ማርቲ ምንድነው መናገር ከበደሽ የአባትሽ ስም ሲሳይ አይደለም እንዴ ብላ ስትጠይቃት አው እንደዛ ነው አባትሽን ታውቂያለሽ እንዴ ስትለው አይ አላውቀውም አለችው። ታዲያ ደረጀን ለምንድነው እንደዚህ የምትወጪ እያለች ስትጠይቃት ጥሩ ሰው ስለሆነ ነው ደረጀን የምወደው ጥሩ ሰው ስለሆነ ነው እኔ እኮ እትዬ አንቺንም እወድሻለሁ አንቺ ነሽ ማሚ እንዳትዪ ብለሽኝ እትዬ እንጂ የነገርሽኝ እንጂ ሌላ ምንም ተለየ ነገር የለውም አለችው። እናም እንደዛ ያለቻት ያለ እሺ በቃ አሁን ቻለሽ አለቻት። እሺ በቃ ፒስ ብላ ስትወጣም በዛም ኢሜን ጥሪልኝ አለቻት። ኢሜን እንግዲህ የዲኤንኤ ውጤቱ ምን እንደሆነ ገና ግልጽ ባይሆናትም በክፍል ተመታ ኢሜን ልትጠራስልኝ ምን አስገድልሻል ዞር በይ ከዚህ ብላ ስታመነጫጭቃት ነበር። ኢሜ ዳጣነች በጣም ትጠላታለች። ነገር ግን እትዬ ይፈልጉሻል ብላ ነገረቻት። አንዳንድ ቀን ዞር በይ ከዚህ ገፍትራት ሰረበስ ብላ የሰደበቻት ስታመነጫጭቃት ነበር። በጣም እየታገዘች ነበር ዳጣ። ነገር ግን ከአቅሟ በላይ ስለሆነ ትዕግስት ጨው ሲበዛ እንኳን ይመራል በማለት ትናደዳለች። ኢሜ እንደውሻ ነው የምታመነጫጭቃት በጭራሽ እንደሷም አትቆጥርም ምን አስገድልሻል ዞር በይ ከዚህ ብላ ኢሜ እባክሽን እኔ እንደዛ አታናግሪኝ እባክሽን ተይኝ ቆይ ምን አድርጌሽ ነው እንደዚህ የምታመነጫጭቅኝ እያለች ብትለምነው ነገር ግን በጣም ለዳጣ ጥላቻ እጅግ በጣም የከፋ ነው። ማሚ ወረቀቱ ሲዲኒ ውጤት ምን ሆነ ብላ አስቸኳይ ስትጠይቃት ነበር። እስቲ ቆይ ተረጋጊ አንቺ ልጅ ስራት ኖርሽ የምታወሪው ያሳብሽ እያለች ቆይ እንዴ ዳጣ የደረጀ ልጅ ብትሆን ምን ይፈጠራል እስቲ ንገሪኝ ዳራችን ይበተናል እንደውም እናንተም ትበታተናላችሁ ሁሉ ነገራችን በትንትን የሚወጣው እሱ ያስበሻል ግን እያለች እሱ እንኳን አላሰብኩም ማሚ ታዲያ
ምን ነበር የጠበቅሽው? ዳጣም የደረጀ ልጅ ብትሆን እህቴ ትሆናለች፣ ያው ትሆናለች ምንድነው ምናምን እያለች ግን የኔን ህይወት ታበላሻለች እባክሽ ትንሽ ነበር እያለች እና ማሚ ታዲያ የደነጡት ምንድነው እየሆነ ብላ ስትጠይቃት ነበር። ነገር ግን ዳጣና ናታን አንድ ላይ እያወሩ ነበር። ናታን አንዳንድ ጥያቄ እየጠየቀችው ነበር ዳጣ። የዛሬ ጥያቄሽ ደግሞ ምንድነው ግር ይላል። እናትሽ ወይም ስለአባት ምረጥ ብትባል ማንን ትመርጣለህ አይደለም? እናቴን ምርጥ ይመስለኛል። ስለአባቴ እሷ ትነግረኛለች፣ አባቴ ሳይነግረኝ እንዴ? እሱም በርግጥ ይነግረኛል ቢሆንም ግን እያለ ስታወራ ነበር። እና ናታን ከሷ ጋር መሆን ይፈልጋል። ዳጣን በጣም ይወዳታል። በስስት ነበር የሚያያት። ታዲያ እኔ እዚህ ጋር ቁጭ በይ ስትለው አይ አልቀመጥም እቺ ኢሜልቻ የወገን ቅማን ሆነችብኝ፣ እንደውም ብቻ ለቅም መቀመጫ አሳጣችኝ እኮ እያለች ስታወራ ነበር። እና እማዬ ታዲያ የዲኤንኤ ውጤቱ ምንድነው የምለው እስቲ ንገሪኝ ስትላት አይ የዲኤንኤ ውጤቱ የደረጀ ልጅ አይደለችም ብላ ነገረችው። ከዛ አው የደረጀ ልጅ አይደለችም ዳጣ ብላ ነገረችው። ይሄ እንዴት ነው ይሆናል ማሚ እንዴት ነው ጃል እያለችው ነበር። እንግዲህ ሆነ። ስለዚህ ለዳጣ እንዳሽ ጥላቻሽን ቀንሺ፣ ይሄን ጥላቻ ለምን ልጅ እያለች ስነግራት ነበር። ግን እኮ ይደንጡት መሆን ነበረበት እያለችው ወረቀቱን ትወስድና ወረቀቱን ታሳያታለች። እናታ ማሚ በጣም ይቅርታ አድርግልኝ እያለቻት ነበር። መጀመሪያም ነግሬሽ ነበር የማይመለከት ነገር ውስጥ አትግቢ እያልኩሽ ነበር። ሆኖም ግን አባትሽ ግን ይህን ጉዳይ ካወቀ በቁምሽ ነው የሚቀብርሽ ታውቂያለሽ። ይህን ሰማው ማለት አለቀልሽ። ዳጣም በልብቅ ምርመራ እንዲደረግ ማድረግሽ ከሰማት ያልቅልሻል እያለች ወረቀቱን ለገላብጣ ስታየው እውነቱም ደግሞ የደረጀ ልጅ አለች። ዳጣ ግን እንዴት ነው ልጅ በዛ ተነሳ ኢሜል እጅግ በጣም ተናዳለች፣ ስትበሳጭ ነበር። ምክንያቱም የዲኤንኤ የጠበቀችው ዳጣ ደረጀ ልጅ መሆኗን ነበር ያባታ ልጅ። ነገር ግን አልሆነም ማለት ነው። እና ግን አሁንም ግራ ተጋባችና አልተቀበለችው ነገሮች አሉ፣ ያልተመለሱለት ጥያቄዎች። ይሄ ሊሆን አይችልም፣ በትክክል ያባዬ ልጅ ነው መሆን ያለባት፣ የወረስተት መኖር አለባት እያለችው ነበር። ሰላምዬ እሺ ናታን በቃ መሄድ አለብን ብላ ታላልና ተጫወችን ትንሽ አትቆይም እያላት ነበር። አይ በቃ ፒስ መሄድ አለብን ምናምን እያለችው ጥላው ናታን ተወጣለች ማለት ነው። ለማንኛውም ጥያቄሽ ግን ክርካል እያለች ከዛ ሄዳ ሶፋ ላይ ከሚያጠገብ ስትቀመጥ ቆየት ነበርሽ ምን ያራክሽ ነው ብላ ስትጠይቃት እባክሽ ነፃነት ስጪ የወገብ ቅማል አትሁኝብኝ ስትላት እኔን ቅማል አልሽ የወገብ ቅማል አለች እንጂ ቅማልሽ አላለችም። ግን በነገራችን ላይ ከዛ ያው ነገሮችን ለማጣመም ጭራሽ በቤቴ ቁጭ ብለሽ እኔን ቅማል ትኛለሽ እንጂ ብላስ ታመነጫጭቃት ነበር። ቆይ ምንድነው ከኔ የምትፈልጊው ለምን አትይኝም እያለች እየተጨቃጨቁ ያለ ማሚ ትመጣለች። እናንተ ልጆች እያደረጋችሁ ነው ስለ ስርዓት የላችሁም እንዴ እያለችው ነበር። ነገር ግን አይ እትዬ ማሚ ተመልከቻት ራሷን እኮ እንደዚህ ያለችው ተመልከቻት ጭራሹ ይሄው ልትመታን የተነሳችው ነው ቅማን ካለችና አንቺ አትዋሽ በክዲ አትዋሽ እኔ ቅማንም አላርጉሽም እንዴት ተዋሻለሽ ብላ ስትነግራት ነበር። ይሄው ማሚ ጭራሽ እኮ ልትመታኝ የተነሳችው አታይትም እንዴ ልትመታኝ እኮ ነው እያለቻት ነበር። ልጆች እኔን እንኳን አታፍሩም እባካችሁ ስነ ስርዓት ያዙ እንዴት ፊት ለፊት ተጨቃጨቃላችሁ ብላ ስትቆጣ ነበር ማርታ። ነገር ግን በቃ አሁን ዳጣ እንደዛ እየተጨቃጨቁ ያሉ ዳጣ እሺ ከዚህ ቤት እንድወጣልሽ ነው የምትፈልጊ? እሺ ያንቺ ንግግርና ያንቺ ስድብ በጣም ሰልችቶኛል። እናም አሁን ስፋሽ እወጣልሻለሁ ከኔ ምንድነው የምትፈልጊ ለምን አትይኝ? ዳጣ በንዴት ቤቱን ለቃ ወጣች። ጫውን ኳስ በዛ ይመራል እኮ ብላ ጥላ ሄደች። ማርታ እጅግ አዘነች። የውሃና ጓደኛው
እየተጫወቱ ነበር አንድ ላይ። ከዛ ዳጣ መጣችና የውሃ መሄድ አለብኝ ወደ ቤት አልመለስም አያቴ ጥለሽኝ አትሄጂም ዳጣ ከኔ ጋር ትሆኛለሽ እያለች እያቀፈች ስታለቅስ ነበር። አይ የውሃ አታስቢ ሁሌ መጥቼ እጠይቅሻለሁ አንድ ሰው ቢጎዳሽ እንኳን ሁሌም ከጎንሽ ነኝ እያለች ነበር። ሰላምዬ እጅግ በጣም ከፋች። ዳጣ መሄዱን አላወቅም ነበር። ከዛ ምን ተፈጠረ እያለች ስጠይቃት ዳጣ እኮ ሄደች ከኢሜ ጋር ተጣልታ ብላ ነገረችው። እንዴት ታዲያ የማስከድ ነገር ነው እንዴ እያለ አዎ አላስቀምጥም እኮ አለች ልጅቷን። የቅማል ወገብ ሆነችባት እኮ በጣም ስታስጨንቀው። ከዛ ጫው እንኳን ሲበዛ ይመራል ብላ ድንገት ተነስታው ሄደች እያለ ስትነግረው ነበር። የውሃ በጣም ከፋረች። በጣም ከፍቷታል ዳጣ በመሄዷ። ኢሜ ግን ደስተኛ ሆናለች። ሰምኛለች ስለ ኢሜ አንድ ነገር ለዳጣ አንድ ነገር ብላ ባይወት ነግሪ እጥፈጥፍሻለሁ ብላ ስታስብ አንቺ ልጅ ስለ ስርዓታሽ እንጂ አሁን ሰበዛሽ አይመስልም እንዴ አበዝተሻል እኮ እያለቻት እና ይሄንን አጋጣሚ በመጠቀም ናታ ክፍል ስገባ ናታ ግን አኩርፎ ነበር ዳጣ ማባረሩ ስለሰማ። ከዛ እስቲ ንገረኝ ያልኩን ነገር አሰብክባት እንዴ ብላ ጠየቀችው። ምንም መልስ አልሰጠም ማለት ጭራሹ በቃ በተደጋጋሚ የነገርኩ ምንም ስታጣራ ነበር። ኢሜ ውጪልኝ እያላት እኔ ላንቺ ምንም አይነት ስሜት የለኝም ከአይትነት የዘለለ ምንም ስሜት እንደሌለው ነገራት። ግን ኢሜ ተናደደች። የውሃም ተጨንቃለች። ዳጣ ስለሌለች አልበላም አልጠጣም ስትል ነበር። ሰላምዬ ልታባብላት ብትሞክርም ትመጣለች እኮ አባዬ ይዟት ይመጣል እያለቻት ነበር። አይ አይመስለኝም በቃሽ ልጅ እባክሽ የውሃ ተረጋጊ መብላት አለብሽ እኮ ይርብሻል እያለቻት ነበር። እንግዲህ እልምን ዳጣ በሄድም በጣም ስላዘነ ለዳጣ አልደውልም እያለ ሳስብ ነበር። በመጨረሻ እንግዲህ ለዳጣ ለመደወል ይወስናል ማለት ነው። እንግዲህ ዳጣ የት እንዳለች እና ምሳሌ ጋር እንዳለች እያሳወቀ ነበር። ኢሜን ከክፍሉ አባራው ካወጣት በኋላ ለእሷ ስሜት እንደሌላት እንደውም አልፈልግሽም ብሎ ያስወጣታል። እሺ እስከ ነገ ጊዜ እሰጥሃለሁ እንድታስብ እፈልጋለሁ ብላ ስትጨቀጭቆ ነበር። ነገር ግን አባታቸው ስመጣ ታዲያ ልጄ አምሮብሻል አባዬ አምሮብኛል አይደል እያለችው ስለ ዳጣ ስጠይቅ ጥላው ትሄዳለች። እና ናታን እጅግ በጣም ሲናደድና ሲበሳጭ ነበር። ለዳጣ አልደውል እያለ ሲጨነቅ መጨረሻ ይደውልለታል። ደህና መሆኑን ከሰማ በኋላ እነ ምሳሌ ጋር እንደሆነችና ደህና ነኝ በቃ ቢስ እንገናኛለን ብላ ስልኩን ትዘጋለች። እሺ በቃ ነገ አገኝሻለሁ ከመጣሽ ውሃውን ይዛትና እያለችው ነበር። እሺ አመጣለሁ ግን ራስሽን ጠብቂ እያላት ነበር። እንግዲህ ውጭ ላይ ከናታን ጋር ለማገናኘት ይቀጣጠራሉ ማለት ነው ዳጣ። ነገር ግን በዚህ የተነሳ ኢሜ ትሰማለች ዳጣ ጋር እንደሄዱ። ነገር ግን በጣም ተናደዳለች። እሷም ያሰበችው ዳጣ ከዛ ቤት ከወጣ ከኢሜ ጋር ከናታን ጋር የምታለያይ መስሏት ነበር። ግን አልተሳካም። የዳጣ መጥፋቱ እጅግ በጣም አናዶታል ደረጀ። ማርታ እባክህ ተረጋጋ እያለች ልታረጋጋ ብትሞክርም አይ አልረጋጋም ዳጣውን እጅ መፈልግ አለብኝ አሁን መሽቷል እኮ ደረጀ በዚህ ሰዓት እንዴት ደረጀ ዳጣ ጋር ይደውልና ወንድሞችሽን አይተሽ በሆን ኖሮ ጥለሻቸው አትሄጂም ነበር ማርታ እናትሽ ብትሆን ጥለሽ ትሄጃት ነበር አታረጊም ነበር እያላት ነበር። ነገር ግን ደረጀ በዚህ ምሽት ቆይ መሽቷል እኮ እንዴት ነው በዚህ ሰዓት የምትሄደው ብትለው አይ ዳጣ ማግኘት አለብኝ ሰው ቤት እኮ ነው ሴት ልጅ ነች ውጭ ማደር የለባትም ብለው እሷ ፍለጋ ስወጣ ሰላምዬ እንዳጋጣሚ እንደሚወርቀት ውጤቱም ታያለች። ከዛ ደረጀ ትሰጠዋለች ማለት ነው። ነገር ግን ይሄ ውጤት ምንም እሱን አይቶ ይደነግጣል። እሱም ደግሞ ዳጣ የደረጀ ልጅ እንዳልሆነች ነው የማሳየው። እሺ ወደ ተመልካቾች የዛሬ ቪዲዮ ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛልኝ።